ይዲሲ ዋይፕስ እሱ ነው ዋይፕስ አምጣስቲ ምን ደስ የተሰማሽ ወድቀሻል እንዴ? በጣም ሰዎች ግን እግዚአብሔር ይላችሁ ቤት የምትበጣብጡ ሰዎች ግን እግዚአብሔር ይላችሁ ታገኙታላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ትንሽ ያለውበት ሁኔታ ከበድ ስለሚልና እየጨነቀኝና እየፈራው ስለሆነ ነውና ግድ ደግሞ ያው ይሄን ነገር ሁላችሁም እያወቃችሁት ስለሆነ ይሄን ነገር ማሳወቅ ስላለብኝ ነውና በጣም ጨንቆኛል፣ በጣም ፈርቻለሁና የተጨነኩበትና የፈራሁበት ምክንያት እሙ ማለት በሙና በሳሚ መካከል እየተፈጠረ ያለውን ነገር አይታችኋል። እኔ በአቅሜ የምችለውን ነገር ሁሉ ለማድረግ እየሞከርኩኝ ነው። ግን ደግሞ በቃ አንዱን ፈታን ስንል አንዱ ደግሞ ሌላ ነገር እየተደረበ ነው ያለውና ሊፈታ እስከመጨረሻ መፍትሄ ሊገኝለት አልተቻለም። በቃ ማለት እየተደራረበብን ያለው ችግሩና ግን ዛሬ ወደ መጣሁበት ሀሳብ ልግባና እንትን በጣም ማለት ብቻዬን ነኝ ሙና እኔ ብቻ ነን ያለነው። እንግዲህ እሙ በዚህ ሰዓት እውነት ለመናገር ነብሰ ጡር ናት፣ ደርሳለች። የደረሰ ሰውና ነብሰ ጡር የሆነ ሰው ደግሞ ከጭንቀት ነፃ መሆን አለበት። መጨናነቅ የለበትም። ጭቅጭቅ ውስጥ መግባት የለበትም። ራሱን መንከባከብ፣ ራሱን መጠበቅ አለበት። በዚህ ሰዓት የማይገባ አይነት ሁኔታ ውስጥ ነው የገቡት ማለት ነው። በቃ ያ ነው በጣም እያስፈራኝና እየከበደኝ ያለው ማለት ነው። እና ሳሚ እንዳጋጣሚ ሆነው ቤት የለም። እሷ ግን እያመማት ነው ያለችው። እሙ እያመማት ነው ያለው ማለት ነው። እና እኔ ምን አባቴ ላድርግ? ምንም አድርገውም ነገር የለም። እና ግድ ደግሞ እሱ ስልኩን ስሞክርለት ስልኩ አይሰራም። እሱም ደግሞ ከዚህ ቤት የጠፋበት ምክንያት ያው እንግዲህ ትላንት የተፈጠረውን ነገር አይታችኋል። ለዛም ነው ትንሽ ደብሮት ከፍቶታል። ለዛም ነው የጠፋው ማለት ነው። እና ስልኩም ሊሰራልኝ አልቻለም። እየሞከርኩለት ነው ያለሁት። በተደጋጋሚ እየሞከርኩለት ነበር፣ ግን ኮርስ ሰርቶልኛል መሰለኝ። ሄሎ የት ነው ያለው? ገና ቅድም እኮ ስልክን ስሞክር አይሰራም። ዝግ ነው የሚለኝ። ለምን ስልክን ዘጋው? አንዴ ብቻ አይደለም ብዙ ጊዜ ነው የሞከርኩልህ፣ ግን ዝግ ነው እያለኝ ነበር የነበረው። ስልክ ምን ሆነ ነው? እኔ ቤት ነኝ ያለሁት፣ ቤት ነኝ እኔ፣ እናንተ ቤት ማለት ነው። አዎ ይኸውልህ ስማ፣ እሱ እኔ ስለዛ አይደለም በእናትህ ማለት በዚህ ሰዓት ትላንትናም ተነጋግረንበት ነበረ። መጨነቅ የለባትም ወይንም ደግሞ እንትን ማለት ጭቅጭቅ ውስጥ መግባት የለባትም። ራሷን መንከባከብ ያለንበት ሰዓት ላይ ነን ብዬ ሁሉንም ነገር አውርተን አልነበረ እንዴ? ግን አንተ ተጨቃጨክ እና አላቅም፣ እኔ ምክንያቱም አላቅም፣ ግን ተጨናንቀ ይሁን አላቅም እያመማት ነው ያለው እሙ ማለት ነው። አዎን እያመማት ነው ያለው። እኔ ቢጨንቀኝ ነው ደጋግሜ ሞክሬልህ ነበር። አዎ ለመንገርማ የፈለግኩት ቅድሙኑ ነበር፣ ግን ስልክ አልሰራ ብሎኝ ነው። አላቅም፣ እኔ እያመማት ብቻ መሆኑን ነው የማውቀው። እኮ ና ታዲያ፣ እኔ ብቻዬን ምን ማድረግ እችላለሁ? ናና ቤት በቃ እንትን በል። እኔ በጣም ጨንቆኛል በእናትህ፣ በቃ ቤት ና። እኔ በራሴ ብቻዬን ምን ማድረግ እችላለሁ? ሲጀምር ቶሎ ና በቃ። እኔ እንትን ማድረጋችሁ እሺ እሙ እንዴት ነው? ተሻለሽ እንዴ? አልተውሽም እንዴ?
ባሰብሽ እንደ ከቀደሙ ምንድን ነው? እንዴት ነው የሚያደርግሽ? በጣም እያመመኝ ነው። የሚሰማ ከሆነ ደውልለት። ደውዬለታለሁ እኮ ዮናስ ቶሎ በል በእናትህ። ነግሬዋለሁ እኮ ቁርጠት ብቻ ነው። ሌላ የሚያምሽ ነገር አለ? በጣም እያመመኝ ነው። ደውዬለታለሁ። አይዞሽ ነገር አልኩላችሁ። በጣም እያመመኝ ነው። እኔ ምን አባት ይላችሁ በእናትሽ። እያንኳኳን እሱ ነው መሰለኝ። አይዞሽ በር ቆልፋችሁ መቀመጥ ጀመራችሁ? እንኳን መጣ። በጣም አሟታለሁ። ይሄ አንተ እዚህ እንትን የሆነ ለማስታረቅ ምናምን ሞክረህ ከሆነ በዚህ መንገድ አይሆንም። ምናልባት አሁን ስለደረሰች ብዬ ነው እኔ የመጣሁት እንጂ አልመጣም ነበር። በዚህ መንገድ ምናምን እኔን የሆነ እንትን ለማለት ምናምን አትሞክር። እኔ ጨንቆኝ ስለሌላ ነው ነገር ታወራለህ እንዴ? ለማስታረቅ አሟታል፣ በጣም አሟታልና አቦ ለቀቀኝ። ወደዛ አሟታል ይለኛል እንዴ? ብትታመም በራሷ ነው የታመመችው። የፈለጋትን ነገር እያለ እንዴ በራሷ በዚህ ሰዓት መጨነቅ የለባትም። እኔ ቢጨንቀኝ ነው አሁን የማደርገው። ሲጠፋኝ ነው በጣም እያካሰተች ነው የምታካስተው። ምን አሁን ነው ያሟታል ይጋልኩ አሰማኝ እንዴ? ሄዳለች። ኧረ ገባና የሆነ ነገር አዋድ ወደዛ በጥፊ እንዳሉ አውቃ ይሄ ለመታረቅ የምታደርገው ጥረት ነው። ሲጀምር እየቆረጣት እያቃሰተች ለመታረቅ ለመሸፈን የምታደርገው ጥረት ነው። ምን ሆነሽ ነው እያልኩሽ እኮ ነው። አሁንም መቅረጡ አልተውሽም። አሰማም እንዴ ሴትዮ? አንቺን እኮ ነው እየጠየኩሽ። ተረጋግተህ ጠይቃት። በሌላ መንገድ ምናምን ይሄ አስመስዬ ምናምን ጥፋቴን ሸፍናለሁ የምትይ ከሆነ ሚስቴ ነሽ፣ ብዙ ነገር አሳልፈናል። በኋላ ግን እንትን ማለቱ አይቀርም። ሐኪም ቤት በወስድሽም በኋላ ግን እያንዳንዱ ነገር ቁጭ አድርጌ መጠየቅ በዛ ከኛ ተረጋግተህ ጠይቃት። አልጠይቅም። በቃ የምትናገር ከሆነ ትናገር ምን እንደሆነ። እሺ በቃ እንትኑን ብቻ ስጠው ነው ከሱ ጋር ይወዳሉ። ሆስፒታል ደውላት ነው። ምኑን ነው የምትሰጠው? አሳይም እንዴ አንተ በኔ ላይ እንደዚህ ትጨክናለህ እንዴ? እግዚአብሔር ምንም በዚህ ትጨክራለህ እንዴ? ጫወታሽ እኮ ጫወታሽና ሙድሽ እኮ ስለማያልቅ እኮ ነው ደብቀሽኝ ምናምን ነገር። አሁን አይታት እንኳን አትረዳም እንዴ? ምን ሆናል? የድሮ ፍቅረኝ ምን ሆነች? እያመማት እኮ ነው። እያመመኝ ነው እያለች እኮ ነው። እያናደድከኝ ነው። የምር እየቆረጠኝ ነው እያለች እኮ ነው። ቆይታለች እንደዛ ማለት ከጀመረች። አውቃ እንትን እያለች እንደሆነስ እንዴት አውቃለሁ? ለምን አስፈለገ እንደዚህ መሆኑ? አዎ ታረጋለች እሷ። ምክንያቱም ማለት ነው ያጠፋችውን ጥፋት ለመሸፈን። እንደዚህ ነው የምትረዳው? አሁንም አዋ ተቀብለው በስነ ስርዓት እየተገናኙ ከማንም ውሻ ጋር እየተገናኙ ከዛ በኋላ አሁን ልክ እንደ ተበደለ ሰው እሷ እንደታመመ ሰው እኔን ለማስጠቆር ነፍሰ ጡር መሆኗን የደረሰች መሆኗን እያወቅህ ሌላ ነገር ታስባለህ? አሁንም ምጡ አስመጥቶ እንደሆነ እንዴት እያደረገች ነው? ተናገር። አንቺን እኮ ነው ተናገር እያልኩሽ እኮ ነው። ምን ሆነሽ ነው? በጣም እያመመኝ ነው። ምንሽን ነው የሚያምሽ? አሁን ነው ቅርብ ጊዜ ጀመረኝ። እኔ ብቻ እንዴት ነው ልሄድ የምችለው? በቃ ይዘናት እንሂድ ሆስፒታል። እዚህ ፊትሽ አንቺን እኮ ነው እያናገርኩ ያለሁት። እዚህ አይንሽ ከእምብርት በላይ ነው ከእምብርት በታች ነው እያመሻለሁ። እኔ እሱን እንዴት ነው የማውቀው? ምጥ ብዙ አይነት ምጥ አለ። የውሸት ምጥና የእውነት ምጥ አለ።
እና ለምንድን ነው እያመመሻል? ሐኪም ቤት ይዘናት እንሂድ በቃ። ዮናስ እኔ ሐኪም ቤት ይዞ መሄድ አቅቶኝ መሰለህ እንዴ? እና ክላውሪ እኮ እያመማት እየተንጎራጠጠች እኮ ነው ያለችው። አውቃ እንዳይሆን እያልኩ ነው በቃ። በዚህ ልክ አውቃ ነው ትላለህ እና ምንድን ነው ማነሽ ነው? እኔ እኮ ግልጽ አድርገሽ ወይ ተናገሪ በቃ። እየቆረጠሽ ነው? ምን እያደረገሽ ነው? ቆይ እና ውጪ እስኪ ከዚህ ውስጥ ደግሞ ምንድን ነው እሱ? እስቲ ብርድ ይለኛል በዛ ላይ ተው። ቆይ ሌላ ልብስ ይዘና ሌላ ቢጃማ። የምን ቢጃማ ነው ይዤ የምመጣው? ምን እንሂድ ወደ ሆስፒታል። መቀየሪያ ልብስ ይዘና እስቲ አንተ ደግሞ ከታይ አሰማ ምንስ ቢጃማ አለ እዛኛው ክፍል። ምን ቢጃማ ለብሰሽ ነው? ሌላ ደህና ልብስ ይዘና የሆነ ጥቁር ነገር ነው ለብሰው ነው። ሌላ አልፈልግም። እንዴት ነው ያደረገሽ? ራስሽ እኮ ነሽ ሰው ላይ ጣጣ የምታመጪው። አንተ አይሰማም እንዴ? ቶሎ በል ተነሽ በቃ አሁን እንሂድ ወደ ሆስፒታል። ልጅ ደግሞ ምናልባት መንዳ ልብሱን አሰፍታ ነው የምታመጣው። አንተ ወደዚህ ተነሽ ለማሽን እንትን በይ ወደዛ ሂድ። ከእንትን ውስጥ ጫማዬን አውጣልኝ ወደ ውጭ ከጓዳ ትችያለሽ መነሳት። ቀድሞውኑ ሆስፒታል ከመሄዳችን በፊት እንዴት እንደሚያደርግሽ ንገሪኝ መጀመሪያ። ወይ እየቆረጠኝ ነው ቁርጠት እና ደግሞ ብርድ ነው የሚለኝ። ብርድ ምንድን ነው እሱ? ብርድ ይላል እንዴ ደግሞ ይላል? እንደዛው ነው እንጂ ብሎሽ ያውቃል አንቺ ስታምጪ? ወይኔ ኧረ ነኝ ጆናቱ ና ዮናስ ተወው በቃ ና ይዛናት እንሂድና ወርዳት ያዘና በዛ በኩል ቶሎ በል እንጂ ውስጥ ገብተሽ ትለብሻለሽ ወይስ እንዴ? እና በዛ በኩል ያዛትና እናንሳ። ውጪ መጀመሪያ ቀይርላታ እኮ ከብርድ ልብስ ውስጥ ውጪ፣ ከብርድ ልብስ ውስጥ ውጪ። ተነሽ ምንድን ነው እሱ? ምን ሆነ ነው? በኢየሱስ ክርስቶስ ምንድን ነው አንቺ? ምን ተፈጥሮ ነው? አልሰማሁም እኮ አንተ እያልኩ ምንድን ነው? ወይኔ እጅርቷ እኮ አይደለም ይሄ። ምንድን ነው የተፈጠረው? ምንድን ነው ሲሆነው? እስቲ ተኝ። ተጋጭተሻል እንደ ከሰው ከእንትን ከሆነ ነገር ሆድሽን ተመተሻል ወይ? ምን ማለት አልችልም። ልጄ ነው እንደ አንቺ ተናገሪ። ኢየሱስ ክርስቶስ ንገሪኝ እንጂ አንቺ ሆድሽን የመታሽ ነገር አለው እያልኩሽ እኮ ነው። የሁሉ ደም ምንድን ነው? የሁሉ ደም ምንድን ነው? የሁሉ ደም የት ነበርክ አንተ? አትናገርም ነበር? የት ነበርክ የሁሉ ነገር ሲፈጠር? በስነ ስርዓት አትደውልልኝም ነበር? እየሞከርኩልኝ ነበር ነው ከተዋጀ። ምን ሆነሽ ነው አንቺ? ሊሞራን ደግሞ ሳው ምንድን ነው የተፈጠረው? ምንድን ነው እሱ? የሁሉ ደም እያልኩ እኮ ነው። ሙሉ አልጋው ደም በደም ይሁን ምንድን ነው እሱ? ዛናት ነው ሆስፒታል ፊት እንደ ያሳት እንጂ በቃ በኩል ወይ ልጄ ቆይ ፍቅር ያዛት ሲበዛ በኩል ተነሽ እንሂድ ወደ ሆስፒታል። አንቺ ሁሉ ደም ሲበዛሽ አትናገሪም? እንደ ደም ፈሶኛል አትይም? የሆነ ነገር ሆኛለሁ አትይም? ወይኔ ተነሽ ያዛት በሱ በኩል እንደሱ አይደለም። ቆይ እና እንዴት ነው? በጌት ይልሲ ዋይፕሳ እሱ ነው ዋይፕሳ አምጣ እስቲ። አንቺ ምንድነው የተፈጠረው? ምንድነው ይሄ ሁሉ ደም? ወደ ዛናት እንሂድ በቃ እዚህ አትቆይ። ወይኔ
አንቺ ፍቅር ምን ደስ የተሰማኝ ወድቀሻ እንዴ? እና የሁሉ ደም እንዴት ነው የሚፈሰው? እንሽርቶ አይደለም ይሄ ደም ነው እኮ። እና ምንድን ነው እሱ? እግዚአብሔር ይላችሁ። ቤት የምትበጣበጡ ሰዎች ግን እግዚአብሔር ይላችሁ፣ ታገኙታላችሁ ከእግዚአብሔር። ነገ ትዳር መያዛችሁ አይቀርም፣ ነገ ቤት ማቅናታችሁ አይቀርም፣ ታዩታላችሁ። አውራታ እንደበቴ ፍራቴ ተነሽ፣ አሁን በቃ ደም እያፈሰሰሽ ነው፣ ልትሞቺ ነው። ተነሽ እያልኩሽ እኮ ነው። ምንድን ነው እሱ የምትጠብቂው? እስክትሞቺ ድረስ ነው እንትን የምትይው? ምንድን ነው እሱ የሚቱ የምጠራት? እኔ ሰው አይደለም? እኔ ባልሽ አይደለም? ከኔ የሚደበቅ ነገር አለ? ውጣ ከፈለግህ አንተ። ና አንቺ ታግዘኛለህ። የት ነው የምትሄደው? ና ተመለስ፣ ና ተመለስ እያልኩ እኮ ነው። ያሟ እንዴ? ና ተመለስ እኮ። ያዛት በዛ በኩል ና፣ በዚህ በኩል ያዛት እኮ። ነይ ውረጅ። እሺ ነይ ወደዚህ ዙር። ያዛት፣ ደግፋት በሱ። አንቺ ነይ፣ እጅሽን አምጪ። እንደዚህ ቆይ ልበል እኔ መጀመሪያ በቃ ሄደን አምጣላት እንጂ ጫማ ሙሉ እንዳለ አሁን የሚሰማኝ ስሜት አለ። ሂድ ጫማውን አምጣላት እስኪ። እዛ ከኋላ የለም የለም፣ እዚህ ጋር ጫማ እሱ ጋር አለ። ይሄ መቀየር አለበት እኮ እንዲቀየር እኮ ነው። ወደ ውስጥ ግቢ። ቀየር በስቡሳ እንዳለ ተስሚን ይሄን ገባው ውስጥ ግቢና ይቀየር። በቃ ይሄን መጀመሪያ በዚህ ተቀይሪና ከዛ ነው ላልሽ ትላልሻለሁ። ዳልፋት እንጂ